ሳሚ አቤት ሰላም ይህንን ማን እንዳደረገው ታውቃለህ? ማን ነው? አንተ የምታውቀው ሰው ነው። አልገባኝም። ማን ነው እሱን የማውቀው? መጀመሪያ ተረጋጋ ሳሚ፣ ከዛ እነግርሃለሁ። ንገሪኝ ሰላም። ማን ነው ይህን በአንቺና በእናትሽ ላይ ያደረገው? ንገሪኝ አሁን። ለማመን ይቸግር ይሆናል ግን ደግሞ እውነት ነው እኮ። ንገሪኛ። ማን ነው የማውቀው ይህን ቆሻሻ ተግባር የፈጸመው ሰው? የኔ የእንጀራ አባት፣ አንተ ደግሞ አባቴ እያልክ የምትጠራው ሰው ነው ይህንን አስነዋሪ ተግባር የፈጸመው። ምን? እንዴት 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 ሆነ? አዎ ጋሽ ግርማ ነው ይህን አስነዋሪ ተግባር በእኔና በእናቴ ላይ የፈጸመ። እሱ ነው የዘመናት ጠባሳ ያስቀመጠብኝ። ግርማ ነው ህይወቴን በሙሉ በጨለማ ውስጥ እንድኖር ያደረገኝ እሱ ነው። አምላኬ ምንድን ነው የምታሰማው? እውነቱን መራር እናንተ ጋር የነበረች ችግር ፍትህ ፈልጋል። ለምን ሰላም? ለምን ደበቅሽኝ? ምን አድርጌሽ ነው? ምን አጥፍቼ ነው? እኔ ማመን የከበደሽ? ቆይ መቼም ይህን ከባድ እውነት እንደ ቀላል እንድነግርህ አትጠብቅም አይደል ሳሚ? በእርግጥ ልክ ነሽ። እንደ ቀላል አትነግሪኝ ይችላለሽ፣ ግን እንዴት ከእንደዚህ አይነት ጨካኝና አረመኔ ጋር እንድኖር ፈረድሽብኝ ሰላም? አባቴ እያልኩ እኮ ነው ስጠራው የነበረው። ምን ላድርግ ሳሚ? ምን ማድረግ እችል ነበረ? አባት ደፍሮኛል፣ የእናቴን ህይወት አጨልሟታል ብዬ እንዴት ልነግርህ እችላለሁ? ትችያለሽ ሰላም፣ ትችያለሽ። ቆይ አላሳዝንሽም? እንዴት ከእንደዚህ አይነት አውሬ ጋር አባዬ እያልኩ እንድጠራው ፈረድሽብኝ? እናንተ ቤት ከገባው ቀን ጀምሮ ህይወቴን ሲኦል አድርጎት ነበረ። በእያንዳንዱ ቀን መከራ ሲደግስልኝ ነበረ። ምክንያቱም አውሬያዊ ባህሪው ስላለቀቀው ነበር። ይህ ሰው አይደለም በጭራሽ አባቴ ብዬ አልጠራው። ፈጣሪ ይፍረድብኝ ከዚህ በኋላ አባዬ ብዬ ብጠራው። ለካ እናቴ እንደዚህ አትቃጠል የነበረው ተቃጠልኩ ስትለኝ የነበረው አቃጠለኝ። ውሃ ስጠኝ ትለኝ ነበር እኮ ያቺ ምስኪን እናቴ። አሁን ተረጋጋ ሳሚ፣ ቀስ ብለን ስለ ሁሉም ነገር እናወራለን። በጭራሽ መረጋጋት ብሎ ነገር የለም። ይህ ሰው አባቴ ብዬ የጠራሁት ቀን እረግመዋለሁ። በአንቺና በእናትሽ ላይ ያደረገው ደግሞ ዋጋ ነው ማስከፍል። ፈጣሪ ምስክሬ ነው፣ አስከፍለዋለሁ። በገዛ እጄ አንቄ ነው የምገለው። ተቃጠልኩ እያለች በሞተችው እናቴ ስም እምልሻለሁ። የእጁን ነው የምሰጠው። ሳሚ ቆይ ጠብቀኝ። አክስቴ እባክሽ እናቴን ጠብቂልኝ አደራ። ሳሚ ቆይ ጠብቀኝ። ሳሚ አንዴ ጠብቀኝ ያልኩህ እኮ ነው። ሳሚ ሳሚ ቆይ ሳሚ ምን እየሆንክ ነው ያለኸው? ምን እንደሆነ ጠብቀሽ ነበረ። እባክሽ ከመንገድ ይዞር ወይ ይሄን ሰው ቅጣቱን ውስጥ በፈጣሪ ልለምን ሳሚ፣ ሁሉንም ነገር ነው የምታበላሸው። ከዚህ የከፋ ነገር ምን እንዳይመጣ ሰላም። ያቺ ተንገብግባ የሞተችው እናቴ ምክንያቱ አሁን ነው የገባኝ። አሁን ዞር ወይ ከፊቴ። ሳሚ የግድ መረጋጋት አለብህ እያልኩ ነው። ምን እስኪሆን ነው የምረጋጋው ሰላም? ይሄ ሰው ያደረገው እኮ አይደለም ሊያደርጉት እኮ ሊሰሙት የሚቀፍ ነገር ነው ያደረገው። ይሄ ሰው ደፋሪ ነው፣ የሰው ነፍሰ በላ። እኔም እያልኩ ያለሁት እኮ ይሄንን ነው ሳሚ። ግን ደግሞ እሱ በዚህ መንገድ እንዲቀጣ አልፈልግም። ምን እያልሽ ነው? ይሄ ሰው ያደረገውን ሰምቼ በጭራሽ ልታገስ አልችልም። እረፍ ሳሚ እረፍ እያልኩ ነው። እድሜን በሙሉ የለፋውበትና የታገልኩበትን ነገር መንገድ ላይ ነው የምታስቀርብኝ። ቆይ አንቺ ምን እያልሽ ነው? ምንም ሊገባኝ አልቻለም። ቆይ ይሄ ሰውዬ ይሄን ሁሉ ጸያፍ ነገር አድርጎ ዝም ብለን እንለፋው እያልሽ ነው? እኔ እንደዛ አላልኩ፣ ግን ደግሞ በስሜታዊነት የሚደረግ ድርጊትን በፍጹም አላምንም። ስለዚህ ስራዬን አታበላሽብኝ። እሺ ታዲያ ምን ይሁን?
ሳሚ ይሄ ሰው እኮ ልጅነቴን ነጥቆኛል፣ እናቴን ነጥቆኛል፣ ህይወቴን አበላሽቶታል እኮ። እኮ ለዛ አይደለም እንዴ መቀጣጫ እናድርገው ምልሽ? ሳሚ እዛሽ በአልጋ በቀረችው በእናቴን ባለምንሃለሁ። ይሄኔ ስሜታዊነት ጉዞን አቁም። እሺ እረጋጋለሁ። በጭራሽ ግን ዝም እንዲባል አልፈልግም። እኔም በጭራሽ በዝምታ እንዲታለፍ አልፈልግም። እሱ የእጁን እንዲያገኝ የምፈልገው በህግ በኩል ነው። በህግ መንገድ ተጉዤ ደግሞ አስፈላጊውን ነገር አድርጌ የእጁን እንዲያገኝ አደርጋለሁ። እሺ በዝርዝር ንገሪ። ምንድን ነው የምናደርገው? እሱን እቤት ስንገባ በደንብ እነግርሃለሁ። አሁን ግን ምንም እንዳልተፈጠረ አድርገህ ማስመሰል አለብህ። ታውቂያለሽ፣ እድሜ ዘመኔን ሁሉ ከእንደዚህ አይነት አውሬ ጋር መኖሬን ሳስበው ይሰቀጥጠኛል። ምን አይነት ጨካኝ ልብ ቢኖረው ነው ይህን ሁሉ አድርጎ በሰላም የሚኖረው? ግርማ ሲበዛ በጣም አውሬና ጨካኝ ሰው ነው። ታውቃለህ፣ በፊት እቤት ሲገባ ትዝ የሚለኝ የሚደበድበኝና የሚሰድበኝ ነገር ነው አይምሮዬ ላይ እንዳለ ይቀረው። አባዬ ዘርቤት እስቲ ወደዛ። አባዬ አስጠላኝ። ዘርበልኝ ብዬሻለሁ። ምን አይነት ነች በእናታችሁ? ወይስ ዘርበሽ? አባዬ ብዬ ብጠራው እንኳን እንደ አባት አልሆንልኝ አለ። ሁሌም ይቀጠቅጠኛል። ህይወቴን በሙሉ በፍርሃት እንድኖረው ነው ያደረገኝ። ታውቃለህ፣ እሱ ልክ ወደ ቤት ሲገባ እኔ ሮጬ መኝታ ቤት ነበር የምገባው። ግን ደግሞ እንደ ንጹህ ሰው በሰላም ይኖራል ነው ብለህ ነው? የቆሸሸ ሰውነት ላይ እኮ ነጭ ልብስ ብትለብስ ለውጭ ነው ንጹህ ሆነ የምትታየው። ነገር ግን የውስጥ ቆሻሻ ሁሌም እረፍት ይነሳል። ግርማ ማለት ልክ እንደዛ ማለት ነው። በልጅነቴ አይምሮ ውስጥ ተቀርጾ የቀረው ነገር ቢኖር እናቴ በልጅነቴ ተቃጠልኩ እያለች የምታለቅሰው እንባ ነው። ከዛን ጊዜ ጀምሮ ማስበው እናቴ በጨጓራ ህመም እንደምትሰቃይ ነው። ግን ዘግይቶ ነው የገባኝ። እንደ ቀልድ ወደ ህይወታችን ገባ። ከዛ በኋላ ግን ህይወታችን በሙሉ ሲኦል ነበረ። በየቀኑ የሰቀቀን ኖሮ ነበር የምንኖረው። እናቴም ከዛ በኋላ በትክክል የሳቀችበትን ቀን እንኳን አላስታውስም። ፍጹም ደስታ ርቆን ነበር። አሁን ግን የግርማ መጨረሻ የደረሰ ይመስለኛል። የሰዎችን ህይወት እንዳጨለመ እሱም በተራው የአካልም የህሊና ምስረኛ ሆኖ ይቀጥላታል። ለዚህ ደግሞ ቃል እገባልሻለሁ ሰላም፣ በሁሉም ነገር አግዝሻለሁ፣ አጠገብሽ ነኝ። በነገራችን ላይ እንደ አዲስ እንታወቅ፣ ሀሴት ተስፋ ይባላል። የሐዋሳ ዩኒቨርሲቲ የኢንጂነሪንግ ምሩቅ ነኝ። የድሮዋ ሰላም የአሁኗ ሀሴት፣ በድጋሚ ሳሚ ይባላል። በነገራችን ላይ ቤት ውስጥ ግን ሀሴት ብሎ መጥራት በወንጀል ያስቀጣል። በየትኛው አንቀጽ ነው የሚያስቀጣል? ትልቅ ዓላማን በማሰናከል በሚል የቤተሰብ ህግ። አታስቢ፣ ያ ቆሻሻ የእጁን እስኪያገኝ ድረስ በዚህ ስም አልጠራሽ። ይሄ ደደበ ጀግንነት መስሎታል ሴት ልጅ መደብደብ። ቆይ የወሰዳትን ገንዘብ አንድ ባንድ አስተፋዋል። ምንድነው ስታወሪ ሰማሽ? ምን አገባ? ቆይ አንተን የጠራ ሰው አለ? በጠሪኝማ የማርያም ብቅል እየፈጨው ነው ነበር። ይሁክ የምሬን እኮ ነው። ባይሆን ማን ነው ገንዘቤን አስተፋዋለሁ ምናምን ስትይ ነበር። በስመ አብ። ቆይ ምንድነው አንተ ጆሮህን እኔ አፍ ላይ ነው ደሰከተ ምዞረው? የትም መሸሽ የለም። ዛሬ ተናገሪ፣ ሁሉንም ሰምቻለሁ። እንኳን ደስ አለ። አሁን ተወኝ። ሲመስለኝ ቢሆን ይህ ስራ ለመግባባት ከሰዎች ጋር ሳትስማሚ ቀርተሽ ነው የተደበደብሽው። ደግሞ አንቺ አንድ ስራ ብቻ ነው ያለሽ። ምንድነው እሱ? ከወንጀለኞች ጋር መተባበር፣ ሰዎችን ማስደብደብ፣ ሌላ ምን አለሽ? ምን አልክ? አንተ ልጅ በቃ ይሄን አጉል ጠርጣሪህን አታቆምም አይደል? ይሄ እኮ በሽታ ነው፣ ታከመው። ይሄ እኮ ጥርጣሬ አይደለም። ጠዋት ላይ ዝተሽብኝ ነበር፣ ከሰዓት ወጣሽና ተደብድበሽ መጣሽ። እናማ እኔን ለማስደብደብ ሙከራ አደረግሽ። ስላልተሳካልሽ ከሰው ጋር ተጋጭተሽ መጣሽ። ይኸው ተጋግጠሽ መጣሽ። ተሳሳትኩ? ቆይ ለምን አንድ ስራ አላስቀጥረን? ሰው መግደል ካልሆነሽ ወሬ ማመላለስ ነው። ለዚህ ደግሞ አንተ ብቁ ነህ። ባይሆን ነገሩን የትም ባታስቀይሽ ይሻልሻል። ያንቺ አይነት አረመኔ ሰው
ከወንጀል ጋር የተሳሰረ ነው ስራው በሙሉ። ተደብድበሽ ስትመጪ ወድቄ ነው አልሽ። ይህን ማን ያምንሻል? የማመን ግዴታ የለብህም፣ ግን ደግሞ አንተ እኔን በጥያቄ ማፈጠጥ አትችልም። አንተ ለእኔ ምንም ነህ። በነገራችን ላይ በብዙ መንገድ ምን አይነት ሴት እንደሆንሽ እየተረዳው መጥቻለሁ። እያንዳንዱ እንቅስቃሴሽ ከኔ እይታ ውጭ አይደለም። ይሄ እኮ የስራ ፈትነት ማሳያ ነው። ስለዚህ በቶሎ ወደ ሀገር ብትመለስ ይሻላል። ግድ የለሽም፣ ይሄ ዋናው ስራዬ ነው። እንዳንቺ አይነት በጸበል እንኳን ማትለቂ ሰይጣን ከወንድሜ እቅፍ ማስወጣት አለብኝ። ከዛ ያንቺን ጉዳይ ካጠናቀቅኩ በኋላ ከዚህ እሄዳለሁ። እንግዲያውስ ይቅና። አሁን ከፊት ይዞር በል ይመስላል ህፃን። እኔም ከአንቺ ጋር መቆየቱ ሰላም አይሰጥኝ። በነገራችን ላይ ይኸውልህ በቁምህ የተነሳው ፎቶ ከሌለ በድጋሚ ብትነሳ ጥሩ ነው። ለምን እባክሽ? ያው ሰዎች የሚገጥመን ነገር አይታወቅም ብዬ እኮ ነው። ያው የሆነ ጊዜ ሙሉ አካል ነበረኝ ብለህ ታውራ ይሆናል። ነፍሰ ገዳይ መቅጠርሽን በቀን እየነገርሽኝ ነው እኮ። እኔ ሜሮን ነኝ ለአንተ ነፍሰ ገዳይ የምቀጥረው? ማን ያውቃል? አታስብ። አንተ መደብደብ ምንሽ ግድግዳ ላይ የምትሄድ ሸረሪትን የመግደል ያህል ቀላል። ይኸውልህ በደህና ዱላ እግርህን ሰብሬ ያስቀምጥሃለሁ። ያኔ ምናልባት ዛሬ የምትነሳው ፎቶ ይጠቅምህ ይሆናል። ምንሽ እንደሚገርመኝ ታውቂያለሽ? ቅዠታም ነሽ። እሺ እባካችሁ የት ከርማችሁ ነው? አጋጣሚ ነው መንገድ ላይ ተገናኝተን ከዛ አንድ ላይ መጣ። ትንሽ አፍረት የሚባል ነገር እንኳን አልፈጠረብህም? ከሰራተኛ ጋር መንገድ ለመንገድ መጓተት ምን ይሉታል? የሚያይ ሰው እንኳን ምን ይላል? አልገባኝም። ምን የተለየ ነገር አለና ነው ማፍረው? አንተ እኮ ሚስት አለ ሰውዬ። ምንድነው ከሰራተኛ ጋር ስትሆን ተረሳዋለህ ልብል? እባክሽ ተይ። ካንቺ ጋር በሚረባውም በማይረባውም ነገር መጨቃጨቅ ሰልችቶኛል። ኦ አትለኝም። ቀኑ ሙሉ ስልክ ስቀጠቅጥልህ ነበር እና አንተ አንዱንም እንኳን አልመለስክ። ለዚህ ማብራሪያ መስጠት የለብኝም ነው የምትለው? መስሪያ ቤት ነበርኩ። በቅርቡ ከመሚ አገግሜ ስራ እንደምመለስ ደብዳቤ ማስገባት ነበረብኝ። እና እቺ ደደብ እንዴት አብራ ሆነች? ቆይ ደግሞ የምትሄድበትን ቦታ እኔ ማወቅ የለብኝም? ነገርኩሽ እኮ ሜሮን፣ በአጋጣሚ ነው የተገናኘን አልኩሽ። ልትቆጣኝ እየሞከርክ ባልሆነ። አንቺ ሴት ተይኝ አልኩሽ። ጭራሽ አንቺ ሴት አውቀሽ ነው እንደዚህ ያደርግሻለሽው? ለምንድን ነው ቆይ ሚስትህ ነኝ እያልሽ እንደ ሚስት ማትሆኝ? ቆይ እንዴት ነው እባክህ? ምንም ሰው የመረዳት ፍላጎት የለሽም። ሳሚ እንኳን ምን ይፈልጋል ብለሽ የመረዳት ፍላጎት የለሽም። እኔ ብቻዬን መሆን ስፈልግ ሀዘን ላይ ሀዘን እየጨመርሽ ሰላም ትሰጪኛለሽ። እሺ ቆይ ምን ልሆንልሽ? ቆይ አንተ ምንድነው በዚህ ልክ መበሳጨት? እኔ ለፍቅር ብዬ ጠየቅኩ። ምንድነው ወደ ጸብ እየቀየርክ እንደዚህ የሚያበሳጭ? እሺ ይቅርታ ሜሮን፣ በጣም ይቅርታ። አሁን የመነጋገር አቅሙ የለኝም። ዝም ብለሽ ብቻ ተረቺ። ልረዳህማ እየሞከርኩ እኮ ነው። አንተ ግን እኔን ክፉ ለማድረግ ነው እየሞከርክ ያለው። እሺ ይቅርታ አልኩ። ነገሮች ጥሩ ስሜት ላይ እንደሆነ አላደረጉኝም። ለዛ ነው የተናገርኩሽ። ምን ሆንክ? ማለቴ ምን አጋጠመክ? ምንም። አንቺ ግን ምን ሆነሽ ነው? ምንም። ምን ሆናለሁ ብለህ ነው? በር ገጭቶኝ ነው። በጣም ተጎዳሽ እንዴ? ምንድነው እሱ? ምን ሆነሻል እንዴ? ትንሽ በሩ ትከሻዬን መተውኛል እያልኩ እኮ ነው። በኩል ሰዓት ፊትሽም ትከሻሽም ነው የተመታው? በለው። አሁን እኔም በጥያቄ ማፋጠጡን ትተክ ቅድም የጠየቅኩውን ነገር መልስ። የምን ጥያቄ? ቆይ ምንድነው መጥፎ ስሜት እንዲሰማህ ያደረገህ? ይቅርታ፣ አሁን እረፍት ማድረግ አለብኝ። ቆይ እኔ እያወራሁ ወቅት ላይ ልትሄድ ነው? እረፍት ማድረግ አለብኝ አልኩሽ እኮ።
እኔ ምንድን ነው እሱ? ምን ተፈጥሮ ነው? እኔ እንጃ። ለምን አባቱ ነው የገላመጠኝ? እሱን እኔ በምን አውቃለሁ? ራሱን አትጠይቀው። አንቺ ደደብ ምን ነግረሽው? መቼም ያንን ቆሻሻ ተግባርን እንድነግረው አትጠብቅም አይደል? ታዲያ ለምንድን ነው አሳይቶ የማያውቀውን ፊት አሳይቶኝ ሄደው? እባክህን ላወራክ ራሱ ፈቃደኛ አይደለሁ። ትሰሚያለሽ? የግዴታሽን ትናገሪያለሽ። አንቺ ልጅ የእውነቱን ንገሪኝ። ለዚህ ሰውዬ ምንድን ነው የነገርሽው? አሁንም ቢሆን ርቀትን ጠብቅ አውራኝ ሰውዬ፣ አለበለዚያ ሌላ ጥርጣሬ ትፈጥራለህ እኮ። ተናገሪ። ምንድን ነው ስታወሩ የነበረው? ምንም የነገርኩት ነገር የለም። ከዛች ደደብ ሰራተኛ ጋር አብረው ነው የወጡት። በዛ ነው ስናወራ የነበረው። አሃ፣ ይቺ ሴት የነገረችው ነገር አለ ማለት ነው። ምናልባት። ቆይ ምንድን ነው ግን እንደዚህ ከወንዶች ጋር እንደዚህ የሚያርመጠምጣት? እሱን ራሷን ጠይቃት። ትሰሚያለሽ? እኔን ግርማን ስታናግሪ እየተጠነቀሽ ብታወሪ ጥሩ ነው። አለበለዚያ ግንባርሽን ብዬ ነው የምደፋሽ። ቆይ ግን የምር ልደፍረኝ ነበር? አፍሽን ዝጊ አንቺ ሴት። እንዴ ድምፅሽን ቀንሰሽ አውሪ። በጣም ታሳፍራለሽ። ቆይ እኔ ስንት ነገር አላገዝኩም? ቆይ አንተ እኔን እንዴት ለማጥቃት ትሞክራለህ? በተደጋጋሚ ጊዜ ነግሬሽ ነበር። አንቺ ግን የእሷን ጉዳይ ማሳካት አልቻልሽም። በዚያ ቀን ደግሞ ሰክሬ ስለነበረ የማደርገውን ነገር አላውቅም። ገባሽ አይደለ? መቼም እንዲገባኝ አልፈልግም። ገደልም መግባት ትችያለሽ፣ ግን ስለሆነው ነገር አንዳች ነገር ትንፍሽ እንዳትይ። የዚህ አይነት ወራዳና ቆሻሻ ተግባርህ ምን ተብሎ ይነገራል? ይልቁንስ ያቺን እስስት ብታወራት ይሻላል። እቺ ደደብ አንድ ነገር ከነገረችው ያበቃላታል። ስሚ አንቺ። አቤት። ከሳሚ ጋር የት ነበር የወጣሽው? በአጋጣሚ ነው ያገኘሁት። ምነው ችግር አለ እንዴ? አንቺ እስካለሽ ድረስ ችግር አይጠፋም። ምን አባሽ ብለሽው ነው ያ ጓደኛ ተብለሽ ሲገላምጠኝ ነበር? ማ ሳሚ? እና ስለማን ማወራ ይመስልሻል? ለነገሩ ሁለት ወንድ አይደል እንደምታጫውችው ይምታታብሻል። አይ እኔ እንኳን እንደዚህ አይነት ጋጥ ወጥ አይነት ባህሪ የለኝም። አሁን መዘባረቁን ተይና እውነቱን ነገር ለሳሚ ምንድን ነው የነገርሽው? ምንም የነገርኩት ነገር የለም። ደግሞ አንድ ነገር በተፈጠረ ቁጥር እኔ ጋር እየሮጡ መምጣት አግባብ ነው? ምን አባሽ እያልሽ ነው? እኔ ለሱ ምንም የነገርኩት ነገር የለም። ግን ደግሞ እሱን ባገኘሁት ቁጥር ለምን የምትረበሽ ይመስላል? ልታደርገኝ የነበረው ነገር ሰላም ስለሚነሳ። አንቺ ቆሻሻ፣ ከማን ጋር ነው በዚህ መንገድ እያወራሻለሽ? ማን ነው ቆሻሻ? ምን ትሰራለህ እዚህ? አንተን ልጠይቅህ እንጂ ሰላም ክፍል ምን ትሰራለህ? ምንድን ነው አንተ ልጅ? ከቅድም ጀምሮ አልጣምከኝ። ምን አይነት ጋጠወጥ ባህሪ ነው የምታሳየው? ማን ነው ጋጠወጥ? እባክህ ትሰማለህ? ቢገባ እኮ አባቴ አይደለም። ምን አልክ አንተ? አዎና አባቴማ ብትሆን እኮ እንደ ሰው ታከብረኝ ነበር። አንተ ግን አንድ ነገር ስትናገር ታንቋሸኛለህ። አታከብረኝም። እንደ ልጅ አታየኝም። እንደ ልጅ እኮ ስለማይመሰለኝ እንደዚህ አንቀባሬ መኖር በገንዘብ ልክ ብቻ የሚለካ መሰለህ እንዴ? አንተ ልጅ ዛሬ አጉል ፍልስፍና ውስጥ ገብተህ ከኔ ጋር ወደማይሆን ግጭት ውስጥ እየገባህ ነው። አርፈህ ብትቀመጥ ይሻላል። ይሄ ለሰራተኛ ደርሶ ጠበቃ ሆናለሁ ብለህ የማይሆን ችግር ውስጥ ነው የምትገባው። እኔ ይሄንን ማመን አልችልም። አንተ ያማሃል እንዴ? እና ምን ላድርግ? ሲጮህብኝ ስሰማ እንደብድ አደረገኝ። የሰራውን ግፍ ባሰብኩ ቁጥርም ያንገበግብኛል። እናማ ስሜታዊ ሆንኩ። ራሴን መቆጣጠር አቃተኝ። እና በአንተ ስሜታዊነት የተነሳ ያቺ አልጋ ላይ የምትማቀቀው እናቴ ዳግም ልትገላት ነው? ስማ ግርማ፣ አንተ እንደምታስበው አይደለም። በጣም ሲበዛ አውሬ የሆነ ሰው ነው። አፍንጫ የድመት ነው። ጥቂት ከተጠራጠረ 10 እርምጃ ፈጥኖ ነው የሚደርሰው።
እና ምን አድርግ ነው የምትይ? ስሜትህን መከተል አቁምና አይምሮውን ብቻ ተከተል። ግርማን ማስቆም የምትችለው በዛ ብቻ ነው። እሺ ቀጣይ እርምጃችን ምንድን ነው? ትሰማኛለህ? ቤት ውስጥ እየተርመሰመሰች ሰላም የነሳችን አይጥ ለመያዝ ከፈለግ 2 ነገሮችን ማድረግ አለብህ። አንደኛው ወጥመድ ላይ የምታስቀምጠውን ነገር ማወቅ አለብህ። ሁለተኛው ነገር ደግሞ ወጥመዱን የት ቦታ እንደምታስቀምጠው ጠንቅቀህ መረዳት አለብህ። አለበለዚያ ግን ሁሌም ያቺ አይጥ ሰላም እየነሳች ትኖራለች። ስለዚህ ግርማን በምን መንገድ ነው እጃችን የምናስገባው? የመጀመሪያው ነገር አንተ አጠራጣሪ ነገሮችን ከማድረግ ራስን ቆጠብ። ሁለተኛው ደግሞ ከግርማ መውሰድ ያለብን ወሳኝ ፋይል አለ። እሱን ያገኘነው ዕለት ግርማ በእጃችን ላይ ይወድቃል። ፋይሉ ምንድን ነው? እናቴን ነፃ የሚያደርጋት እሱን ደግሞ ወደ ዘብጥያ የሚወረውረው ፋይል ነው። ምን አይነት ፋይል ነው? ማለት እሱን ተጠያቂ የሚያደርጉ በምን መንገድ? ይኸውልህ ግርማ እኔና እናቴ ላይ ያንን በደል ከፈጸመ በኋላ በተደጋጋሚ በእናቴ ስም በተመሳሳይ ፊርማ እነዚህ ለብዙዎች አደጋ የሚፈጥሩ እቃዎች እንዲገቡ ሲያደርግ ነበር። እና ያ ማለት ደግሞ ግርማ እናቴ ፓራላይዝ ከሆነች በኋላ እቃዎች እንዲገቡ አድርጓል። ስለዚህ እሷ ከታመመች በኋላ በእሷ ፊርማ እንዲገቡ ያደረገባቸውን ፋይሎች አገኘ ነው ማለት እሱን በቀጥታ ተጠያቂ ማድረግ እንችላለን ማለት ነው። የሚደንቅ ነው። ፋይሉ እጃችን ሲገባ ይሄን ባለጌ በህግ መጠየቅ እንችላለን ማለት ነው። በትክክል። ሌላው ደግሞ ሐዋሳ ያለውን የእናቴን ቤት የእሱ ዘመዶች ናቸው የሚኖሩበት። እናም በህግ መልሰን እንቀበለዋለን ማለት ነው። ማለት የእናትሽንን ቤት ወስዶታል ማለት ነው? አዎ፣ የዚህ ሰው በደሉ በጣም ብዙ ነው። እጅግ ጠላሁት። አሁን እንዳልኩ ነገሮችን በጥንቃቄ ለማድረግ ተዘጋጅ። በነገራችን ላይ እኔ ከማውቃት ሰላም ፍጹም የተለየሽና አዲስ የሚሆነች ቤት። ምን የተለየ ነገር አየብኝ ሳሚ? እጅግ በሳልና አስተዋይ ሴት ነሽ። ነገሮችን የምትረጅበት መንገድ እጅግ የሚያስደንቅ ነው። ያን ያክል እንኳን ብዙ አታከብደው ሳሚ። ባይሆን አሁን ብትሄድ ይሻላል። እዚህ ብዙ መቆየት መልካም አይደለም። እሺ ሰላም። ቆይ ግን አንተ የት ጠፍተህ ነው ሳሚ? አለሁ ወንድሜ። እዚሁ ሆነ ተጠፋፋን አይደል? በጣም እንጂ ወንድሜ። ምን ነው ሰለቸው እንዴ? አንተማ መቼም አሰለችኝም ወንድሜ። አንዳንድ ነገሮችን ለማስተካከል እየሞከርኩ ነበር፣ ለዛ ነው። በነገራችን ላይ ሳሚ፣ አንተ ግን ቅድም ለምንድን ነው እንደዛ የተናገርከኝ? እኔ ነው ከአንተ ጋር የተነጋገረ የለም ሰውዬ። እኔ የማወራው ልጄን ነው። ደግሞ በጥፊ መታኝ ብለህ ነገርከው እንዴ? ይቅርታ ግን ጆሲ ምንም የነገረኝ ነገር የለም። እንደዛ ግን አድርገሃል? ቆይ ያደረኩትስ ቢሆን ምን ልታረገኝ ነው? ልደብድበኝ ነው? በፈጣሪ ስም ኧረ ሳሚ እንደዚህ ሊያደርግ አይችልም። ዝጋ አንተ። ከአንተ የነበረኝ ጊዜ ጨርሻለሁ። አሁን እያወራ ያለሁት ልጄን ነው። እሺ ምን አድርግ ነው የምትለኝ? ቆይ ለምንድን ነው አባቴ አይደለህም ያልከኝ? በጊዜው ስለተበሳጨሁ በእያንዳንዱ ቀን እኔ ላይ የምታደርገው ነገር ስላቆሰለኝ ከሁሉም ነገር ምን እንዳበሳጨኝ ታውቃለህ? ምን ልትል ነው? ጆሲ መመረዜን ሲነግር የሰጠው መልስ ምን እንድል ፈልገህ ነበር? አላውቅም። ቢያንስ ምንም ባትል እንኳን መደንገጥ ነበረብህ። አንተ ግን ምንም አልመሰለህም እኮ እና በዚህ አልበሳጨም። ለማንኛውም አንተኛው እንደምታየው ወንድምህ ተሽሎት አባቱን ለመደብደብ የተነሳ ጎረምሳ ሆኗል። አሁን ደግሞ አንተ ጊዜ እንጨርሳለን፣ መሄድ ትችላለህ። አልገባኝም ሳሚ፣ ከአባት ጋር ተጋጭተህ ነበር እንዴ? ያን ያክል አልተጋጨንም ጆሲ፣ ግን በየቀኑ የሚያደርገውን ነገር ሳስብ ያበሳጨኛል። ይኸውልህ ሳሚሻ፣ ከጋሽ ግርማ ጋር ያለህን ነገር በጥንቃቄ ማየቱ ሳይሻል አይቀርም። ግርም የሚለኝ ነገር እሱ ያለው ነገር ካልሆነ በስተቀር ለሌሎች ግድም አይሰጠው ነገር።
አንዳንዴ እንዲህ ነው ሳሚሻ፣ ነገሮችን በትዕግስት መጠበቅ ሳይሻል አይቀር። ልክ ብለሃል። ነገሮች መስመር እስኪይዙ ድረስ ዝም ማለት ይሻላል። እኔ ምን ለምን ወጣ ብለን አየር ነገር ተቀብለን አንመጣም? ጆሲ ዛሬ እንኳን ይቅርብኝ፣ አንተ ግን ወጣ ብለና። አዎ ሳይሻል አይቀርም ሳሚሻ። ትንሽ እረፍት ላድርግና ወጣ ብዬ ይዘናል። ታዲያ በጭራሽ ማምሸት የለብም። እሺ አይዞ ሳሚር፣ አሁንማ ከደብዳቤዎች ጋር ራሱ ጓደኛ ሆነናል እኮ። በል ነግሬሃለሁ እንዳታመሽ። ባይሆን ሜሪ ከሰዎች ጋር ሳትጋጭ አትቀርም። ፊቷም ልክ አይደለም። እስኪ ተመልከታት። እኔ የምልሽ አቤት። ከማን ጋር ልትጋጭሹ? ምን የምን ግጭት? ምን ሆነሽ ነው እንደዚህ ሆንሽው? ከሰው ጋር ተጋጭተሽ ነው አይደል? ቆይ አንተ ያማል እንዴ? የምን ግጭት ነው የምታወራው? እኔ ወንድምህን ነኝ እንደ 10 ጊዜ እየተጣላው የምመጣው። እሱን ታዩና እውነቱን ንገሪ። ማን ነው እንደዚህ ያደረገሽ? በምን ተገናኝታችሁ? እንዴ አንተ አብዳሃል እንዴ? ማን ነው ከሰው ጋር ተጣልታለች ያለክ? ቆይ እኔ ከሰው ጋር ተጣላው ብያለሁ? አንቺማ የተምታታ ወሬ ነው እያወራሽ ያለሽው። ምን ማለት ነው? በር በአንድ ጊዜ 2 ቦታ ሊመታሽ አይችልም። ስለዚህ ምንድነው እየደበቅሽ ያለሽው ነገር? አሃ ገባኝ። ይሄ ሊያወራክ የሚችለው ያቀሸታም ጆሲ ብቻ ነው። አንቺ ለምን ከሱ ራስ አትወርጂ? ከሱ ውጪማ ማንም እንደዚህ ብሎ ሊነግርህ አይችልም። ስለዚህ ጆሲ መደብደቤን ያውቃል፣ እሱ ነው የነገረህ እያልሽ ነው? እሺ ማን የደበደበሽ ታዲያ? ከዚህ ልጅ ጋር አብዝተህ መዋል ከጀመርክ ቀን ጀምሮ በጣም እያበድክ ነው። ስለዚህ እውነቱን አትናገሪም ማለት ነው? ምንም እውነት የሚባል ነገር የለም። እና ምን ብዬ ልውሰደው? በፈለግከው መንገድ መረዳት ትችላለህ። እኔ ስራ አለኝ፣ የምሄድበት ቦታ አለ። አንተ ቆይ ግን ምን አይነት ብልግና ነው ያለክ? ባልተጨበጠ ነገር እንዴት እንደዚህ ብለህ ታወራለህ? ስለምንድን ነው የምታወሪው? እንዳልገባው ለመሆን እየሞከርክ ነው? ሴትዮ ስለምታወሪው ነገር ምንም አላውቅም። ስለዚህ ከክፍሌ ውጭ። ሜሮን ተደብድባ ነው የመጣችሁ ብሎ ለሳሚ ነገረው ማን ነው? እኔ ነኝ። እና እኔ ተደብድቤ ነው የመጣሁት? በትክክል ምን ጥያቄ አለ? አንተ ምንድን ነው የምታወራው? ቆይ እንግዲህ አንድ አይነት ቋንቋ መስሎኝ እያወራን ያለ ነው። ሰማኛለህ? አንተ እንደ ቀልድ የምታወራቸው ነገሮች የኔና የሳሚን ህይወት እየበጠበጡ ነው። እሺ ቀልድ? አዎ ቀልድ። መቼም ይሄ እውነት ነው አትለኝ። ለአንቺ ነው ቀልድ የመሰለሽ እንጂ እኔ እውነቱን ያወራሁት። እንግዲያውስ ተሳስተሃል። ጭራሽ ያልተፈጠረ ነገር ነው እያወራክ ያለው። ይኸውልሽ ቀደም እኮ በዝርዝር አስረዳሁሽ አይደል እንዴ? ደግሞ ባልሽ እውነቱን ማወቁ ሊያስከፋሽ እኮ አይገባም። ሰማኛለህ ጆሲ፣ በእኔ ዙሪያ መሄደን ብታቆም ይሻላል። አላቆም። ነውረኝነትሽ እስኪጋለጥ ድረስ መቼም አልተውሽም። ስለዚህ ጸቡን ከፍ ማድረግ ፈልጋል ማለት ነው? በፈለግሽው መንገድ ተረጁ። እመነኝ፣ እዚህ የመጣህበትን ቀን እንድትረግመው ባላረግህ እኔ ሜሮን አይደለሁም። እሺ የፈለግሽውን ማድረግ ትችያለሽ፣ ግን አንድ ነገር አትርሺ። ሁሌም ያንቺ ጥላ ነኝ። ወራዳ ተግባርሽን ደግሞ አጋልጣለሁ። ሞክረው። በህይወቴ ከመጣ በነፍስ ነው የምመጣው። በጣም አሪፍ ጀግና። ያቺ አውሬ ባህሪ ያላትን ሜሮን ስታጋልጭ ደስ ይለኛል። ሂጂ ጫው። በጣም ጥሩ። ሀሴት፣ ይቺ ምስኪን ሴት አባቴ ብዬ በምጠራው ሰው ነበር ስትስቀኝ ነበር። እንዴት ግን ያን ሁሉ አመት ችላ ኖረች? እንዴት ህይወቷን ያጨለመባትን ሰው እያየች መኖር ቻለችበት? ምን አይነት ጽናት ነው! ምን ያክል ጠንካራና የማትበገር ሴት ብትሆን ነው ቁስሏን ዋጥ አድርጋ በዝምታ የተሰቃየችው? በየቀኑ የዚህ ነፍሰ ገዳይ ፊት እያየች ስትስቃይ ነበር። ይሄ ሰው መቼም አባቴ አይሆንም። ግርማ ለዚህ ወራዳ ተግባር የማስከፍል ይሆናል። በጭራሽ በነፃነት መኖር አትችልም። በጭራሽ በጭራሽ።
ሀሴት ሳሚ ምን እያደረክ ነው? ተረጋጊ እንጂ። ማን ብለን የጠራኸኝ? እንዴ ተው እንጂ። አይዞሽ ተረጋጊ። ማንም የለም። ለዛ ነው በዚህ ስም የጠራሁሽ። ሳሚ እዚህ ቤት እስካለን ድረስ በዚህ ስም በድጋሚ እንዳጠራኝ ምን እንደሚፈጠር አናውቅም። እሺ በቃ አልጠራሽም። ተረጋጊ። እኔ የምልሽ። አቤት ሳሚ። ቅድም ያ ሰውዬ ምን ሊልሽ መጥቶ ነው? አንተ ስትቀየር ጊዜ ምንድን ነው የነገርሽው ብሎ ሲያፋጥጠኝ ነበር። የማይረባ ምን ትነግሯለች ብሎ ነው? እሱም አለ። ምንድን ነው እሱ? ያኔ አንተና ጆሲ ጩኸት ሰምታችሁ የመጣችሁ ቀን ታስታውሳለህ? አዎ አስታውሳለሁ። ታዲያ ምን ተፈጥሮ ነበር? ያኔ እኔ ክፍል የመጣው በልጅነቴ እንደደፈረኝ ሊደፍረኝ ነበር። የፈጣሪ ያለ ምንድን ነው የምትይው? ሰላም ተረጋጋ። ምንም አልተፈጠረም እኮ። እኛ ባንመጣ እኮ በድጋሚ ሊደፍርሽ ነበር ማለት ነው። ነበር። አንቺ ደግሞ አይጥ ብለሽ ነገሩን አስቀየሽው። ታዲያ ምን እንድል ጠብቀ ነበር ሳሚ? መናገር ነበረብሽ ሰላም። አንተ ደግሞ እቅዱን ረሳው እንዴ? እጅግ ሲበዛ ቆሻሻ ሰው። እንዴት ከረጅም ዓመታት እንኳን ራሱን አይቀይርም? እሱ መቼም አይሻሻልም። ክፋትና እሱ የአንድ ሳንቲም ሁለት ገጽታ ናቸው። እንዴ ምን ነው ፋይሉን? ምን? ቤት ውስጥ ማንም የለም እኮ። ስለዚህ አሁኑን ወደ ግርማ ክፍል መሄድ አለብን።